እኔ ቢኖረኝ መጀመሪያ የአባቴ እናቴን ቤት ነበር የምሰራው። ይሄን ማለት ነው። አንድ ሰው ደለጎ የሚኖር ሰው ነው፣ አውቀዋለሁ። የጓደኞቼ ጓደኛ ነው። በቅርበት ስለማውቀው ነው ነገራችሁ። በርሜል ሳስተዋወቅ ከበርሜል ከሚመጡ ሰዎች ጋር ስለምገናኝ ምናምን ብዙ ነገር ያውቃል ስለኔና አሁን ደግሞ በሻውራ መንገድ ስም ልመና ጀመርክ፣ አይ ወይ ጉዳችን፣ አይ 95 ምን ሆና መጣብን ብሎ ኮሜንት ላይ ጽፏል። ልጁ ይሄ ነው፣ ይሄ የምታዩት ልጅ ማለት ነው። ኢትዮ ቴሌኮም ውስጥ ነው የሚሰራ ገላጉ ላይ። ምናልባት ወይ ሌላ ቦታ ያደገ ሌላ ቦታ ቤተሰቦች የሚኖሩ እሱ ለቀጠር ወይም ደግሞ ለስራ ብቻ እዛ የሚቀመጥ ልጅ ይመስለኛል። እንግዲህ ይመስለኛል ነው፣ አላውቅም ትውልዱ የት እንደሆነ ብቻ ግን በበርሜል ስም እንደነገርኩ ምናምን ምናምን ተብሎ ነው ገለጉ ላይ የሚወራውና በበርሜል ስም ነግጄ ሀብታም ሆኜ ወደ ከተማ ባህር ዳር፣ አዲስ አበባ ምናምን ስንቀሳቀስ በዛ ስም እንደነገድኩ ተብሎ ነው የሚወራውና በዛ ብነግድ ኑሮ መጀመሪያ ይሄንን ቤት ነበረ የእናት አባቴን ቤት የምሰራው ማለት ነው። ሲጀመር እኔ የማደርገውን ማድረግ ትችላላችሁ እናንተ መዛውናችሁ ማስተዋወቅ ትችላላችሁ። በርሜል ካገኛችሁበት ደግሞ ይሄ ቤተሰቦቻችሁ የሚሄዱበት መንገድ ነው። ይሄ ጭቃ የሆነ መንገድ ቤተሰቦቻችሁ የሚሄዱበት መንገድ ነው። እስቲ እናንተ ጩሁና ሰው የሚሰጣችሁ ተለምኖ የሚሰጣችሁ ከሆነ ወይም ደግሞ እኔ በነገራችን ላይ ያለመንኩም ስሩት መንገዱን ጭቃ ሆነ ብዬ ነው የተናገርኩት። ግን ደግሞ እስኪ እናንተን ለምኑና በዚህ ጭቃ ነው ብላችሁ ቀርጻችሁ ለምኑና የምታገኙ ከሆነ እንያችሁ፣ እስኪ እንያችሁ። እኔ ቤተሰቤ ሀገሬ ያደግኩበት ሀገር ስለሆነ የዛ አካባቢ ማህበረሰብ መሰረተ ልማት የለውም። ሌላው ይቅርና በክረምት በወሊድ በተለያየ ችግር የሚሰቃዩ እናቶቻችን፣ በበሽታ የሚሰቃዩ ወገኖቻችን ጭቃ ነው መንገዱ የሚሄድበት የለምና ባለሀብቶች የምትችሉ አዋታችሁ መንገዱን አድሱት ብዬ ነው የተናገርኩ እንጂ ልመና አልለመንኩም በነገራችን ላይ። እና እስኪ የእናንተ ሀሳብ ምን ይመስላል? እንደዚህ አይነት ዋንጅቢ ከሚያስቡ ሰዎች ጋር መነጋገር አልፈልግም፣ ግን ደግሞ መልስ መስጠት ስላለብኝ ሀገራችን ላይ አንድ እንድታውቁት የምፈልገው ነገር አለ። ውጭ ሀገር ስለኖረ ካናዳ፣ አውሮፓ፣ አሜሪካ ስለኖረ ሰው ቤተሰብ የለውም ማለት አይደለም። ሁሉም ቤተሰብ አለው፣ ቤተሰቡን ይረዳል። እኔንም ያረዱኝ ምናምን ብዬ እንትን አለለም። ምክንያቱም አንድ ሰው ከውጭ ከወጣ ቤተሰብ በሙሉ ሲጠይቀው ስልክ አምጣ ሲለው፣ እንደዚህ አምጣ ሲለው፣ እንደዚህ አምጣ ሲለው አስቡት እንዴት እንደሚጨናነቅ እና ያ ሰው ረዳኝ አረዳኝ ብዬ እኔ በፍጹም በርሜል ላይ ስላወቅኩት ለምን አረዳኝ እምለው በምክንያት ነው። የለም ሁሉም የራሱ ጭንቅ አለው፣ የራሱ ጓዳ አለው። ስለዚህ ውጭ ሀገር ሰው ስለተዋወቃችሁ ብቻ በቀጥታ በቃ ሀብታም ትሆናላችሁ ማለት አይደለም። ሁሉም የራሱ ቤተሰብ አለው። ብታምኑም ባታምኑም ከጥቂት ደጋግ ሰዎች በጣም የሚቆጠሩ ደጋግ ሰዎች የቤት ኪራይ የወር አልፎ አልፎ ይከፍሉልኛል። ከዛ ውጭ ቤተሰብ ነው የሚሸፍንልኝ። ከቤተሰብ ነው የምጠይቀው። ገና ስራ የለም በዚህ ጊዜ ማለት ነው። እና ፕሊስ ዝም ብላችሁ አጉል ባጉል ራሳችሁን ሌላ ውስጥ አትክተቱ። የራሳችሁ ኑሮ ይበቃችኋል። የምትጨናነቁበት ስለሌላ ሰው እያሰባችሁ ጊዜያችሁን አትፍጁ። እሺ፣ እንደዛ ለማለት ያክል ነው። ብዙ ጊዜ አብሬ ስለተቀመጥኩ ምናምን አሁን በርሜል ላይ ለራሴ ብዬ ነው አብሬያቸው የቆየሁት። 15 ቀን 20 ቀን እንደዛ አብሬያቸው በርሜል ላይ ስቆየ ነበረው ለራሴ ስለቴን ለማሟላት። ቦታም በተቻለው መጠን አስተዋውቃለሁ። እኔ ስለዳንኩኝ ብዬ ነው ስለተስዬ ነው አይደለ? ስለቴ ስለሰመረልኝ ነው እንጂ ሌላ ነገር ፈልጌ አይደለም እዛ አብሬያቸው ስቀመጥ የነበረው። ከባለ ሀብት ሰዎች ከታዋቂ ሰዎች ጋር አይታችሁ ሊሆን ይችላል። ግን እነዛም ቤተሰብ አላቸው። ወዳጆች፣ የተሻለ ነገር ምንም የምታገኙት ነገር የለም። ስለዚህ ዝም ብላችሁ በማማት ጊዜያችሁን አታሳልፉ። ማርያምን ከምሬ ነው የምነግራችሁ። እኔ ሌላውን ኃጢአት ይቅር ይበለኝ እንጂ እግዚአብሔር በዚህ 100% ነው በራሴ የምተማመነው። ሰው ደግሞ አብዛኛውን ጊዜያችሁ ከሆነ የሆነ መንበር ልናሰራ የሆነ ቤተክርስቲያን ልናሳድስ ምናምን ካላላችሁት እንቅ ቢል ገንዘብ የሚሰጣችሁ ሰው የለም። እኔ አሁን ውጭ ወዳሉ ሰዎች ለመደወል በጣም ተሳይቄ ነው የምኖረው። ለዛ ነው የማልደውለው። እነሱ ካልደወሉ ሊበቀር ምናምን መደወል በጣም ነው የሚከብደኝ። ለምን
ምክንያቱም በቃ ገንዘብ ፈልጌ ደወልኩላቸው ምናምን ይመስላቸዋል ብዬ ስለማስብ እነሱ ባያስቡትም እኔ በጣም ስቅቅ ነው የሚለኝ። እንዴት ናችሁ እንኳን አደረሳችሁ ብዬ ለበዓል ለመጻፍ ለመደወል በጣም ነው የምሳቀቀው። ስለዚህ በተለይ ደለጉ ያላችሁ ሰዎች ፕሊስ አትናደዱ፣ አይክፋችሁ ለማለት ያክል ነው። በቦታው ስም ነግጄ አትርፌበት ሀብታሙኝ ከሆነ ከሰሱኝና የባንክ አካውንት የማስመርመር ትችላላችሁ። እዚህ ላይም አሳይ ካላችሁኝ ማርያምን ነው የምላችሁ አሳያችኋለሁ። በነገራችን ላይ አሳይ አናምንም ካላችሁ ማርያምን ነው የምላችሁ እስክሪን ሪከርድ እያደረግኩኝ አሳያችኋለሁ ምን ያክል ገንዘብ በእኔ አካውንት እንደሚንቀሳቀስ ከፈለጋችሁ ማለት ነው። እና እንደዛ ስለሆነ ፕሊስ በተለይ ገለቡ ያላችሁ ሰዎች ፕሊስ በቃ ፕሊስ ብያለሁ። ፕሊስ ጓደኞችን ጨምረው ማለት ነው። እንደዚህ አይነት ነገር ስደውልላችሁን ከሰላምታ ውጭ ሌላ ነገር ባታወሩ ደስ ይለኛል። ሌላ ሰዎች ባያዩት ደስ ይለኛል። ያው ሶሻል ሚዲያ ላይ ስለሆነ ብዬ ነው። ለማንኛውም ኮሜንት ላይ የእናንተ ሀሳብ ምንድን ነው የሚለውን መልስ ጻፉልኝ። ከእንደዚህ አይነት ሰዎች ጋር ግን ያው ኮሜንት ስላደረገ ነው እንጂ መነጋገር አልፈልግም። ለሌሎች ሰዎችም በዛው ተያያዥነት መልስ ይሰጣል። እዛ ሲያማኝ የነበረው ከጓደኞች ጋር ሆኖ በነገራችን ላይ ገለቡ ወዳሉ ሰዎች ከጥቂቶች ሰዎች በቀር ከቤተሰቦች እና ከ3 ከ4 ጓደኞች በቀር ለማንም አልደውልም። ለምን ብዙ ሰው የሚያስበው በቃ ከዚህ ስላለው እኔ ፕሮሰስ እንደጀመርኩ ምናምን ተብሎ ባለሀብት እንደሆንኩ መኪና እንደገዛው ምናምን ተደርጎ ስለሚወራ ለዛ ነው የማልደውለው። እና እነሱ ደግሞ ምን ችግር አለው እንደዚህ አድርገን ብንሰራ ምናምን ስለሚሉኝ ለዛ ነው የማልደውለው ወዳጆቼ ማለት ነው። ተግባባን? አንተ ደግሞ ወንድሜ ዝም ብለህ አይምሮህን ከገንዘብ ጋር አተሳስረህ ደሞዝተኛ ነህ። ለአካባቢው ሰው ነው የጨወኩት። አንተም ታመህ ምናልባት ተቀይረህ ካልሆነ ቦታ አንተም ታመህ ስትመጣ መንገድ ላይ የሚገጥምህ ይሄ ስለሆነ ለአንተም ጭምር ነው እየጨወኩልህ ያለሁት የተናገርኩልህና ብዙም አትናደድሽ። ይሄንን ቪዲዮ ባልሰራው ደስ ይለኝ ነበረ። ነገር ግን በጣም ብዙ ሰዎች ከቅርብ ጓደኞች ጀምሮ በጣም ያሙኛል። እኔ ሀብታም የሆንኩ ነው የሚመስላቸውና ለነሱ ምናልባት የአእምሮ እረፍት ካገኙ በጣም ጨንቋቸው እየተናደዱብኝ ስለሆነ የአእምሮ እረፍት ካገኙ ከዛ አካባቢ ለሚገኙ ለደረጉ ጓደኞቼ ቋራ ላሉ በቃ እኔ እንደሚያውቁኝ ሰዎች እንዲሆንልኝ እፈልጋለሁና አሁን ይሄ በባለፈው ወደ ቋራ የሚወስደው መንገድ በጣም ጭቃ ነው፣ አስቸጋሪ ነው ብዬ በሰራሁት ቪዲዮ ላይ እረ ደግሞ በሻውራ መንገድ ስም ልመና ጀመርክ አይጉዳችን ምኑን አመጣህብኝ ብሎ ጻፈ ማለት ነው። ይህ የተጻፈበት ዋናው ምክንያት በርሜል ላይ ሳለው ገንዘብ እንደሰራው ሀብታም እንደሆንኩ ባህር ዳር የሄድኩት ፕሮሰስ ለመጀመር እንደሆነ ተብሎ ነው ገለጎ ላይ የሚወራው ማለት ነው። እና ይሄ ዝም ብሎ በሬ የወለድ ወሬ የምታወሩ ሰዎች እኔ ሀብታም ብሆን ገንዘብ አግኝቼ ብሆን እንደምታዩት ከእናት አባት የሚቀድም ምንም ነገር የለም አይደል? እሱን ነበር መጀመሪያ የምሰራው። እናት አባቴን ነበር መጀመሪያ ማስደስተው። እንዴት እንዳሉ ተመልከቷቸው። እዚህ ጋር የሚኖሩት እናት አባቴ መርዶ እያልኩ አይደለም፣ ግን ከዛ አካባቢ ላላችሁ ሰዎች በእኔ ላይ ሀብታም ነው እንደዚህ ነው እያላችሁ ከምታሙኝ እውነቱን ልነግራችሁ ብዬ ነው። እኔ በበርሜል ስም ብለምን በሻውራ መንገድ ስም ሻውራ መንገድ ገና ቪዲዮ እየሰራው ነው ጀመረ። እስኪ የምታገኙ ከሆነ የሚገኝ ገንዘብ ካለው ሂዱ እስኪ ልክ እንደኔ ሆናችሁ፣ ከዛ ልክ እንደኔ ሆናችሁ በርሜል ላይ እንደዚህ ነው እያላችሁ ቪዲዮ ስሩ። ለምን ውስጥ የምታገኙ ከሆነ እና በጣም ስለሚገርመኝ ነው ማለት ነው። አሁንም ድረስ ከእናት አባቴ ነው የምጠብቅ። እኔ ስራ የለም ታውቃላችሁ። ስራ የሌለኝ ልጅ ከእነሱ ነው የምጠብቀው። ፍየል ሽጠው አንዳንዴ ያግዙኛል፣ አንዳንዴ ደግሞ ሌሎች ሰዎች ያግዙኛል። 1000፣ 2000፣ 3000 የቤት ኪራይ ይከፍሉልኛል። እንደዛ ብዬ ነው የምኖረው። እና ፕሊስ አይምሯችሁን አታጨናንቁት። በተለይ ገለቡ ያላችሁ ሰዎች እኔን አልፎለታል ፕሮሰስ ለመጀመር ምናምን እያላችሁ ቢያልፍልኝ ደስ ይለኛል። ግን ራሳችሁን እንደሌላ ነገር አታጨናንቁት። እሺ፣ ለብዙ ሰዎች አሁን ምንድነው የማትደውለው ምን ጠፋ ምናምን ትሉኝ ያላችሁ
ስደውል በቃ ሌላ ነገር ስለምታወሩኝ ለዛ ነው የማልደውለው በነገራችን ላይ ማለት ነው። ግማሹ የሆነ ሰው ጠይቅና እንደዚህ አድርገን እንስራ ምናምን ይላል። ግማሹ ደግሞ እባክህ ምንድነው ችግሩ የሆነ ነገር አድርግና አብረን ብንሄድ በቃ እንደዚህ አድርገህ ብር ጠይቅ ምናምን። ለዛ ነው የማልደውለው ለጓደኞቼ። ገለቡ ሲሄድ ተሳቀቄ ነው የምሄደው በነገራችን ላይ ማለት ነው። እና እንደዛ ስለሆነ ፕሊስ እባካችሁ የምትናገሩትን እወቁ መጀመሪያ እንጂ እኔ የኖርኩት እናንተ መከፋት የለባችሁም ለማለት ያክል ነው። ኮፒ ሊንክ ሼር አድርጉ። መልካም ጊዜ ይሁንላችሁ።